እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ እያመጣን አብረን የምንፈታበት አብረን የምንሰማበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን ሰሞኑን እንደተመለከታችሁት ከሆነ የተፈጠሩትን ነገሮች እያያችሁት ነው። እኛም ጋር እንግዲህ በእኛም ዙሪያ ባሉ ሚዲያዎች ጭምር እየተመለከታችሁት ያላችሁት ጉዳይ አለ። ምን አይነት ውጥረት ውስጥ እንዳለን፣ ምን አይነት ከባድ ሁኔታ ውስጥ እንዳለን እንግዲህ ተመልክታችኋል። ከዛ ባሻገር ግን እኛ ጋር አንድ መልካም የሚባል በጣም ጥሩ የምንለው ከዚህ በኋላ ደግሞ ፍሬ ያፈራልናል ብለን የምናስበው አንድ ትልቅ ነገር እንዳለ በባለፈው ፕሮግራማችን እንደተመለከታችሁት ነበረ ከአቶ ፈቀደ ጋር ያደረግነውን ቆይታ። ከዛ በፊት ግን በነበረው ጊዜ ላይ ከአቶ ፈቀደ ጋር ያደረግነውን ቆይታ ስትመለከቱ አቶ ፈቀደ ምን አይነት ሁኔታ ውስጥ እንግዲህ እንደገቡን ከእኛ ጋር ምን አይነት ሰጣ ገባ ውስጥ እንደነበረን ተመልክታችኋል። ያ ማለት እያንዳንዱን ሚስጥር አላወራም አልናገርም ብለውን ነበረ። እኛ ጉዳያችን እንግዲህ ከዛ ባሻገር ያሉትን ጉዳዮች አሁንም ልዑል ላለበት ሁኔታ መፍቻ ቁልፍ እሳቸው ጋር እንዳለን በደንብ ስለምናውቅም ጀመር ያንን ለማውራት ያንን እንዲነግሩን ለማድረግ እሳቸው ጋር ካሜራ ይዘን ስለ አንዳንድ ነገሮች እንዴትም እንደሆነ ለማውራት ሄደን ነበረ። በቀጥታ ከእሳቸው ጋር አይ በፍጹም ብሎ ነበረ። ከዛም በኋላ እንግዲህ ረዘም ላለ ጊዜ በእንቢታቸው ቆይተው ነበረ። ምንም የምናገረውም ነገር የለም፣ ወደ ሀገሬ ወደዛ ወዳገኛችሁበት ቦታ መልሱኝ ብለው ከኛ ጋር በጣም ቅራኔ ውስጥ ገብተው እኛም ተስፋ እስከ መቁረጥ ድረስ የደረስንበት ሁኔታ ላይ ደርሰን ነበረ። በጣም አዝነን እንደነበረ ተመልክታችኋል። ታዲያ በዛ ሁኔታ ውስጥ አንድ ጉዳይ ተፈጥሮ ነበረ። ምንድን ነበር የተፈጠረው? ወደ ተመልካቾቻችን እንግዲህ እንደምታውቁት በባለፈው ጉዳዮቻችን ጋሻው የሚባል አንድ ከኛው ጋር የሚሰራ ከኛ በኋላ ደጀን ሆኖ እኛን የሚያገለግለን የሚረዳን የኛው የሆነው ውድ ሰራተኛችን አንድ ጋርዳችን ነበረ። ከሱ ጋር እንግዲህ የተፈጠረ ነገር እንዳለ እኛም ሰምተን ነበረ። ምንድን ነው የተፈጠረው የሚለውን ከራሱ አንደበት እንሰማለን። የተፈጠረውን እያንዳንዱን ነገር ራሱ ይነግረናል። ነገር ግን በቀላሉ የሚተው በቀላሉ የምንተወው ጉዳይ አይደለም። ያ ጉዳይ ቀላልም ጉዳይ ስላልነበረ አሁን ላይ በእርግጥ እንደተመለከታችሁት ከሆነ አቶ ፈቀደ ያሉበትን ሁኔታ ከኛ ጋር የሚደረሱበትን አግሪመንት ወይም ደግሞ ስምምነት ተመልክታችኋል። እሳቸው ሁሉንም ሚስጥር ለመናገር ከዛ በኋላ የሚረዳችሁ ነገር ነው ብለውም የነገሩንን ነገሮች ተመልክታችኋል። አሁን እሱን እንግዲህ እዚህ ጋር ሚዲያ ላይ ማናወጣበት ምክንያት ከዚህ በፊት እንደነበረው ሁኔታ አደጋውንም ጨምሮ ብዙ ነገሮችን ተመልክታችኋል። እንደዚ አይነት አደጋ እንዳይፈጠር ድጋሚ ነገሮችን ለማስተካከል በውስጥ እየሰራናቸው ያሏቸው ጉዳዮች አሉ። እሱን ነገ ከነገ ወዲያ በደንብ የምናደርስ ይሆናል። ያ ማለት እንግዲህ ሚስጥራዊነቱ ተጠብቆ እናንተ ግን ውድ ቤተሰቦቻችሁ ስለሆናችሁ ያለንበትን እያንዳንዱ ነገር ማወቅም ስለሚገባችሁ የምታውቁትን ነገር ለእናንተ እናሳውቃችኋለን። ነገር ግን ከእናንተ በኩል ደግሞ የእኛ ጠላቶችም ሳይቀር ይህንን ፕሮግራም ስለሚከታተሉት ከእነሱ መደበቅም ያሉብን ጉዳዮች ስላሉ እነሱን እየደበቅን እናንተ ደግሞ የምታውቁትን እያሳወቅን እንቀጥላለን ማለት ነው። ዛሬ ግን ይህንን አሁን የነገርኳችሁን ጉዳይ ምንድን ነው የተፈጠረው የሚለውን እናንተ ተመልካቾች ማታውቁት ምንም ነገር የለንም። እናንተ ቤተሰቦቻችሁ ያላወቃችሁት ምንም ጉዳይም ስላልነበረን ስለማይኖረንም ከዚህ በኋላም ስለማይኖርም ጭምር ልናሳውቃችሁ የፈለግነው ጉዳይ አለ። እነዚህን ጉዳዮች እንግዲህ ዛሬ ታውቃላችሁ። ለነገሮችን መነሻ ይሆናችኋል። ስለጠፋንበትም ጉዳይ በደንብ እናወራበታለን ብለን እናስባለን። ወደ ተመልካቾቻችን ይህንን እስከ መጨረሻው ድረስ እንድትከታተሉ እንድትመለከቱ እንጋብዛለን። ስትመለከቱ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ቤተሰቦቻችን ሆኖ ሌሎች ሰብስክራይብ ያላደረጋችሁ እንዲያደርጉ በማድረግ እንግዲህ ቤተሰቦቻችሁን አጋርነታችሁን አሳዩን ማለት እንፈልጋለን። ብሩክ ነኝ። ዱካሾ ላይ እንገኛለን። መልካም ቆይታ። ለወንድሜ ስል ነው እንደዚህ እየሆንኩ ያሉት። ምን አለ ቢረዱን። እኔ ማንንም በዚህ ልክ ለምኜ አላውቅም። ማንንም ሰው እንደዚህ ተለማምጬም አላውቅም። ስለኛ ህመም፣ ስለ ጓደኛ ህመም፣ ስለ ወንድሜ ህመም ውድቀት እዚህ ጋር መጥቼ መናገር በጣም ነው የሚያናድደኝ። እና የነካችሁት ነገር የተዳፈነ እሳት ነው። ነካክታችሁ መተው አይቻልም። ከጀርባው አሁን ይህን ሰው አንድ ቦታ አልቀረም፣ ከተማ ከገጠር ታስሷል። ይፈራል፣ ስጋት አለበት። ምክንያቱም በህይወትና በሞት መካከል ነው። ይህ ሀብት በአንድ ሰው ብቻ የሚወጣ አይደለም። ቆይ ምንድን ነው አንተ ከሁለቱም ጎሳ ጋር ነው ያለው ያለሁት ነው እያልከኝ ያለው? ምንድን ነው ችግሩ? እንግዲህ አሁን አንተ መሄድ ፈልጋል ደክሞኛል እያልክ ነው። እዛ ሄደ ምን እንደሚገጥም እርግጠኛ ነህ? አቶ ፈቀደ እንዲሰሙኝ ነው። ምን ያክል እንደተጨነቅን ያውቃሉ እኮ አይደለም? ምን አይነቱ ከዱካ ክሩ ተለይቶ ለጊዜውም ቢሆን ላልተወሰነም ጊዜ ከዚህ ክሩ ተለይተሃል የሚል ደብዳቤ ደርሶታል። ለምንድን ነው የደረሰ የሚለውን እንግዲህ አሁን የምናወራው ይሆናል። እና እስኪ ምንድን ነበረ አንተ ጋር እኛ እንግዲህ እንደ ክሩም እንደ ድርጅትም ይህንን ደብዳቤ ጽፈን ጋሻው የተባልክ ግለሰብ ከዚህ ቀን ጀምሮ ላልተወሰነ ጊዜ እኛ እንግዲህ በደብዳቤ እስከምናሳውቅህ ድረስ በማንኛውም አይነት ሁኔታ ከዱካ ክሩ ተለይተሃል።
የሚል ደብዳቤ ደርሷል። እስካሁንም ድረስ እንግዲህ ከዱካ ጋር እየሰራ አይደለም። ምንድን ነው ምክንያቱ? ለምንድን ነው ይሄ ደብዳቤ የደረሰ የሚለውን ተመልካቾችም ማወቅም ስላለባቸው ጭምር እስኪ ይህንን ነገር ንገረን። እኔ ብሩኬ ማለት ከእናንተ ጋርም ይህን ሁሉ አመት ስሰራ እዚህም እየመጣው ብዙ ጊዜ ከእናንተ ጋር ብዙ አይነት ስራዎች ሰርተናል፣ ብዙ ነገሮች አድርገናል። ማለት በእንደዚህ አይነት ቦታ ላይ ይቀመጣሉ ብዬ አስቤ አላውቅም። ጥፋቶች አሉ፣ ትልቅ ጥፋቶች አሉ። ማለት ያለ እናንተ ትእዛዝ ያለ እናንተ ፍቃድ የማይገባ ነገር አድርጌያለሁ። አዎ የማይገባ ነገር ማድረግህም ነው ይሄም ነገር እንዲደርስህም ያደረግ ነው። ጋሻው እንግዲህ ከዚህ በፊት እኔ እናንተ በጣም ብዙ ጊዜ ሰርተናል፣ ከዱካ ጋር አብረህን ሰርተናል። አንተን የምናውቅህ እውነት ለመናገር ምመሰክርልህም ሰው ስለሆንክ እዚህ ጋር ፊት ለፊት በጀግንነት ያለምንም እንግዲህ ለራሱ ምንም ነገር ሳይራራ ፊት ለፊት እንግዲህ ነፍሱን ሰጥቶ ህይወቱን ሰጥቶ አብሮን የሚመጣ ሰው ነው። አንድ ቀንም የታማኝነት ጥያቄ ኖሮብህ አያውቅም። ተመልካቾችም እንደሚያውቁት ማለት ነው። ውስጥም ያለውን ነገር እንድታውቁት ለማድረግ ያክል አንድ ቀን የታማኝነት ጥያቄ፣ አንድ ቀን ስራ ላይ በመለገምም ሆነ አጓጉልም ነገር አድርገሃል የሚባልም ክስ ኖሮብህም አያውቅም። ፐርሰናሊም እንተዋወቃለን አይደለም? እንደዚህ አይነት ነገር ፈጥረህ አታውቅም። ከቀናት በፊት የተፈጠረው ነገር ግን እኛ እንግዲህ ቪዲዮም ሰርተን ለተመልካቾችም ግልጽ አላደረግንም፣ ይፋም አላወጣ ነውም እንጂ እውነት እኔ ጭራሽም ከአንተ ማልጠብቀውን ነገር ነው ጋሻው። እንደዚህም አይነት ነገር ታደርጋለህ ብዬ እንዴት ነው ማስበው? በጣም 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 እንግዲህ ስላዘንኩብህም በጣምም የማይደረግም ነገር ስላደረግ ተራ የወረደ ነገርም ነበር ያደረገው። ለዛም ነው በደብዳቤ አንተን እንግዲህ ተለይተሃል እስከ ማለትም የደረስ ነው። ላልተወሰነ ጊዜ ጊዜው ላልተገለጸ ጊዜ ማጣራት ያሉብንም ጉዳዮች ስለነበሩ አሁን ግን አንተም ነገሮችን ማውራት አለብን። ተመልካቾችን ፊት መናገር የምፈልገው ነገር አለ ስላልከኝ ነው እዚህም ተመልካችን ፊት እንግዲህ ያመጣውክም ጭምር። ግን እንደዚህ አይነት ነገሮች ዝም ተብሎ የሚደረጉ ነገሮችም አይደሉም። ከሜዳ ተነስተህም ይሄ እኮ እንዴ ቀላልም ነገር እኮ አይደለም። ዱካ እኮ ነው። ነገሮችን ኦርጋናይዝድ አድርገን ነገሮችን አጥርተን እያንዳንዱን ነገር በስቴፕ የምናደርግበት ድርጅት ነው። እያንዳንዷ የምንፈጥራት ቀዳዳ ምን አይነት ስህተት እንደምታሰራ ታውቃለህ። አንተም ከዚህ በፊትም ስለሰራህም ጭምር ያለ ፈቃድ ያለ መመካከር እኔ ምንም ነገር ሳልፈቅድ እንደማይደረግ እያወቅ እንደዚህ አይነት ስህተት መስራት እኔ በጣም 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 ነው ያዘንኩበት። ሁሉናችንንም ሁላ ገደል የሚከትም ነገር ነበር ያደረገው። ይህንን መቼም ታምናለህ አይደል? አዎ በሚገባ ልክ ነው እያልክ ያለኸው ብሩኬ። ግን ማለት እኔ ያለኝን ነገር ታውቃለህ። ከእናንተ ጋር ከዚህ በፊት በስራም በምንም እንዳልከው ነው። ምንም አይነት ነገር ችግር ገጥሞኝ አያውቅም። መጥፎም ነገር አድርጌ አላውቅም። ግን በዚህ ሰዓት በቃ እኔ እዛ ጋር እንግዲህ ልውል አንተ በታመምክ ሰዓት ማለት ምን እያደረገ እንደነበር አንተም እኛም ሁላችንም የክሩ አባላቶች እናውቃለን። ልውል አሁን እንደዛ ሲቀዘበዝ ሳየው እንደዛ በቃ ማለት በጤናም በቃ ሚድንም አልመሰለኝም። ማለት በጣም ኢሞሽናል ሆኜ ነበር። በጣም ተናድጄ ነበር። በቃ ምንም ማለት ጋሽ ፈቀደን እኔ እንደዛ ተንበርከህ እየለመንካቸው እንደዛ አይነት ከዚህ በፊት ብዙ እንግዲህ ኃይልም ተጠቅመን ብዙ ነገርም አድርገን እናውቃለን። ብዙ ሰው ማወጣተን ወደ ብዙ ቦታም ደርሰን እናውቃለን። ግን ጋሽ ፈቀደ እጃቸው ላይ ያለ ልዑል የሚድንበት ነገር እጃቸው ላይ እኔ ከምንም ነገር እኔ የልዑል ነገር ነው ያስጨነቀኝ። ማለት የልዑል ነገር ስላስጨነቀኝ ነው እንደዚህ አይነት ኢሞሽናል ወይም ደግሞ የማይገባ ነገር ያደረግኩት። ኢሞሽናል እኮ ይኸውልህ በኢሞሽን የሚደረግም ስራ አይደለም ይሄ ታውቃለህ። ከዚህ በፊትም ታውቃለህ። በስሜታዊነት ተንደርድረን የሆነ ነገሮችን ወስነን እኮ ምን ሊመጣ እንደሚችል ታውቃለህ። መቼም ቢሆን እንግዲህ ተመልካቾች ይህንን ሁሉ አመት አብረን ስንሰራ እንደተመለከታችሁት እኛ በስሜታዊነት ሆ ብለን ተነስተን ያደረግነው ነገር የለም። ነገሮችን ካረጋገጠን በኋላ ነገሮችን ካብጠረጠርን በኋላ መሄድ አለብን ወይስ የለብንም? ስንፈጥን እንኳን ነገሮችን አስተካክለን ነው። ነገሮች እዛ ጋር እንኳን የሚያመልጡን እንኳን ከሆነ እዚህ ጋር ኦርጋናይዝድ ሆነን ቶሎ በፍጥነት እንወጣለን እንጂ ኢሞሽን ሆነን በስሜት ተነርተን የምናደርገው ነገር አይደለም። እዚህ ቦታ ላይ በስሜት እንደማይሰራ ታውቀዋለህ። ያውም የልዑልን ህይወት ነው እዚህ ጋር ያዝ ነው። አቶ ፈቀደን እንደ እንቁላል እየተንከባከብናቸው እያለ የነበረበትን ሰዓት ታውቃለህ። ያ ምክንያት እንግዲህ ልዑል ነው ምክንያታችን።
እኔም በቃ ያ ነገር ነው የልዑል ነገር እኮ ነው። ልዑል እንደታመመ እንዴት ስንሆን እኛ እዛ በምንደርስበት ሰዓት ልዑል ጋር በምንደርስበት ሰዓት እንዴት ሲሆን እንደነበር አይተዋል ማለት ልዑል አሁን ያለበት ሁኔታ ምን እንደሆነ አንተም ታውቋለህ። በእኔ በቃ ልዑል ወደ ጤናው እንዲመለስ ልዑል ወደ ራሱ እንዲመለስ እንደዛ ሲቅበዘበት ሳይሆን እኔ ምንም ሰላም ሊሰማኝ አልቻለም ማለት አንተም ስታመም እንደዛው ነው ሰሆን የነበረው ታውቃለህ ማለት እኔ በቃ እንደዚህኛ ክሩ ላይ ችግር ሲፈጥር ልዑል ያለው ስብዕናን ታውቋለህ፣ የልዑልን መልካምነት ታውቃለህ። እኛም አንተ በታመምክ ሰዓት ምን ያክል ብዙ ነገር እንዳደረገልን ከዛ ባለፈ ደግሞ ፐርሰናሊቲም እኛ ራሳችን የተገናኘን የምንወያይ ሰዎች ነን። ስለ ልዑል እንደዚህ ብዬ ላንተ አልነግረህም። ነገር ግን በቃ ልዑል ማለት እኔ ልዑል እንዲድን ነው በቃ የልዑል ህይወት ወደ ራሱ እንዲመለስ አስቤ ነው እንጂ ጥፋት እንዳጠፋ አውቃለሁ። ልክ ነህ፣ አጥፍቻለሁ። እኔም ተጸጽቼ ነው ዛሬ በዚህ ቦታ የመጣሁት። ልክ አይደለም ያደረኩት፣ እኔም ተጸጽቻለሁ። ይኸውልህ ለስሜታዊነት ቢሆን እንግዲህ ላለው ነገር ልዑልን አይቼ እንደዛ ሆኖ መወሰን አለብኝ ብዬ ባስብ እንኳን እኔ ቀርብ ነበረ። ለስሜታዊነት እንኳን ቢሆን ያለው ነገር እሱን አይቼው ስመጣ እሱ ጋር ጠይቄው ስመጣ ምን አይነት ስሜታዊ ሆኜ የምመጣው እኔ ነበርኩኝ። እንዴትም እየሆንኩ እንደነበረ ታውቃላችሁ። ከእሱ ጋር ተገናኝቼ ጠይቄ አውርቼው ምናምን አይኑን አይቼ ስመጣ ምን አይነት ስሜት ውስጥ ሆኜ እንደምመጣ ታውቃላችሁ። ለአብድ ትንሽ ቀርቶኝ ነው የምመጣው እዚህ ማለት የአንተ ስሜት እኔ ጋርም ነበረ። ይገባኛል። አንተን ለልዑል እንደምታስበው ያክል እኔ አስባለሁ። አንተ እንደምትናደደው እኔም ኢሞሽናል ነኝ፣ እናድዳለሁ እኮ ማለት አንተን እንደዚህ ልናገር ፈልጌ ሳይሆን ማለት እንድትረዳኝ ፈልጌ ነው። በጣም እንደተናደድኩ በሰዓቱም አይተሃል። ምንም በቃ መወሰን ግራ ገባኝ። ማለት ጋሽ ፈቀደም ያለው ነገር ያውቁታል። አውቃለሁ ጋሻው። አሁንም እስካሁንም ያኖረን ይሄ መተሳሰባችን ይሄ ወንድማማችነታችን ነው። ዛሬም ተመልሼ ከዛ ጥፋት በኋላ ከአንተ ጋር ቁጭ ብዬ እንዳወራ ያደረገን ይሄ ከልብ ያለው ቀናይነት ይሄ መተሳሰባችን ይሄ ከልብ ያለ ነገር ነው። ሁሉም ጋር ስላለ ሁሉም የዱካ አባላት ጋር ስላለም ጭምር። አሁን ግን በዋናነት የተፈጠረውን ነገር መስማት ይፈልጋሉ፣ ተመልካቾችን መስማት ይፈልጋሉ። እኔ ሰምቼ ደምድሜ የሚመጣሁት ጉዳይ ስለነበር የዛን ቀን አቶ ፈቀደን ካወራናቸው በኋላ እንግዲህ ምንም የሚቀመሱ ሊሆኑ አልቻሉም። Stay